ሰላም የተወደዳችሁ የሐሰን ዲዛይን ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው ሳምንታዊ ፕሮግራማችን ይዘን ከች ብለናል። አዳዲስ ልብሶችን ይዘን መጣናል። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ከፕሮግራሙ ጋር አብራችሁ እንድትቆዩ ስንል በአክብሮት እንገልጻለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እወዳችኋለሁ። እንግዲህ ሳምንት በለቀቅነው ቪዲዮ ላይ አዳዲስ የራሳችን ክሬት ያደረግናቸው ልብሶች አሳይተናችሁ ነበር። ብዙዎቻችሁ ወዳችሁት እየደወላችሁ አዛችሁናል። እጅግ በጣም አድርገን እናመሰግናለን። ዛሬም እንግዲህ እንደ ሳምንቱ ቆንጆ ዲዛይኖችን ይዘን መጥተናል። ከዛ በፊት ግን የራሳችን ዲዛይን ወደ ሆነው አዲስ ቆንጆ የራሳችን የቤታችን ክሬት ሆኖ የተሰራ ልብስ ጋር እጀምርላችኋለሁ። እንደምታዩት እንግዲህ እንዳያችሁት ይሄ ልብስ የራሳችን ዲዛይን በቤታችን ቆንጆ ሆኖ የተሰራ 3 አይን መነን ከላይ የምታዩት አይን ቅርጽ ከጥላቅድ እጅጌ ጋር እጅጌው በጣም ነው የሚያምረው። ለየት ያለ የዚህ አይነት እጅጌዎች ብዙ ጊዜ አልተለመዱም። ለዛም ነው እንደዚህ ቆንጆ አድርገን ሰፋ ያሉ ቀለል ብለው የሚያምሩ ዲዛይኖች። ከላይ እንግዲህ እንደምታዩት አንገቱ ከፊት ያደረግነውን አይነት ስታይል ከኋላ ሙሉ በሙሉ ተደርጎለት ሼፒ ተደርጎ ከፊት ለፊት በአምባር እዛው ላይ የተተከለ አምባር ተደርጎ ቅርጹ ታች ላይ ያለው ዲዛይኖች እዚህ ጋር ሀፎቹ ወጣው እጅግ በጣም በሚያምር መልኩ ቆንጆ አድርገን ሰርተናል። እንደምታዩት እንግዲህ ሙሉ የተጠቀምነው የዱባይ ክሮችን ሲሆን አረንጓዴ ክር ከፌሮዚቲ ከለር ጋር ወስውሰን እጅግ በጣም ቆንጆና ደስ የሚል ከለር እንዲያመጣ አድርገናል። እዚህ ጋር ደግሞ እንደምታዩት ከነጭ ወርቃማ ጋር 12 ቁጥር የሚባል ክር አድርገንለት ሰርተናል። ሙሉ ልብሱን በወርቃማ እጅግ በጣም የሚያምር ፊኒሽንግ ተሰርቶ ቁልጭ ብሎ በሚያምር ልብስ በሚያምር ዲዛይን ሰርተናል። እንደምትመለከቱት እንግዲህ ከታች የፍላወር ቅርጽ ዲዛይኖችን ይዞ የሚወጣ እንደምታዩት ወደ ላይ ረዘም ብሎ መሀል ላይ ደግሞ አጠር ተደርጎ በሃፍ ስፔስ እና በሙሉ ተደርጎ የተሰራ ሲሆን መሀል ላይ እንግዲህ እነዚህ የ12 ቁጥር ውስውስ ከለር ጋር ተደርጎ በወርቃማ ተከትክተው በፈርጥ ታጅበው እጅግ በጣም ልዩ ውበት እንዲኖራቸው አድርገን ሰርተናል። እንደዚህ እያሉ እንግዲህ ዙሪያ 5 አርቦን የሚዞሩ ሲሆኑ ከስር ደግሞ እንደምታዩቸው ወገቡ ላይ ያደረግነው አንገቱና ወገቡ ላይ የተደረገው ዲዛይን በ12 ቁጥር ከወርቃማ ጋር ተደርጎ አረንጓዴ ከፌሮዚቲ ጋር የዱባይ ክር ልቅም ብሎ የተሰራ ዲዛይን ሲሆን እንደምታዩት ወርቃማው ፈርጥ እጅግ በጣም ሻይን እንዲያደርግና እንዲያምር እንዲስብ አድርጎታል። እንግዲህ ልብስ እንደዚህ ቆንጆ ሆኖ በአማረ መልኩ ተሰርቶ የመጨረሻ ዋጋችን 35 ሺህ ብር ነው። ኦርደር አድርጉ እንላለን። ወደ ቀጣይ ስንመጣ እንግዲህ እናቶችም ወጣቶችም ሊያደርጉት የሚችሉት ቆንጆ የሆነ ትልቅ የሆነ የነዶ የጥለት ልብስ ነው ይዤላችሁ የመጣሁት። ከላይ አንገቱ ሹራብ ስራ በኦ አድርገን እንደምታዩት በ8 እስከ 9 ሴንቲሜትር የሚሆን ዲዛይን አድርገንለታል። እጅግ በጣም ከስር ያምራል ያልነውን ቆንጆውን ዲዛይን ፓርት እዚህ ጋር አስቀምጠንለታል። እጁ ላይም እንግዲህ ጃምባሩ እስከ 17 ሴንቲሜትር የሚረዝም ቆንጆ ጃምባር አድርገንለት የመነኑ የጠረጠርንበት መንገድ እጅግ በጣም ቆንጆ አድርገን ሰርተናል። ላይ እንደምታዩት እንግዲህ መነኑ ሲጠረጠር የሀበሻ ቀሚስ ልብሱ መነኑ ጥርጥር ብሎ ሲሰራ ይበልጥ ውበት እንዲኖረው ያደርገዋል። ከስር ደግሞ እንደምትመለከቱት እንግዲህ ጥለቱ እስከ 55 ሴንቲሜትር የሚረዝም ጥለት ሲሆን እኛ ደግሞ የሰራንበት መንገድ ደብል መነን አድርገን እዚህ ጋር እንደምታዩት 2 አይን መነን ነው፣ ነገር ግን እኛም ደብል አድርገን ሰርተናል። ከስር ደግሞ እንደምታዩት እንዳይነጫጭ ሻማ በሚባል ገበር ሸፍነንለት እጅግ በጣም ቆንጆ አድርገናል። ይሄ ልብስ እንግዲህ ከላይ ሹራብ ስራ ስለሆነ ከስር ቬጅ ገበር አድርገን ማች እንዲሆንና የላይና የታቹ እንዳይለያይ ቆንጆ አድርገን የሰራንበት መንገድ እጅግ በጣም ደስ ይላል። እንደምታዩት ከስር እንግዲህ ፒንክ እና ከስር መደቡ ላይ አረንጓዴ ከቢጫ ወርቃማ ጋር ተደርጎ እጅግ በጣም በትልልቁ ዳይመንድ ተደርጎለት ዳርና ዳሩ እንደምታዩት እንግዲህ የፍላወር አይነት ቅርጽ ይዞ ቆንጆ የሆነ ጥቅም ያለ ጽድት ብሎ የተሰራ ነዶ ነው። ይሄ ነዶ ዋጋው ልብስ ሆኖ በወደዳችሁት ላይ ያለው ይቀየር አልወደድኩትም ካላችሁ እናንተ በወደዳችሁት ቆንጆ አድርገን ሰርተ ነው ዋጋው 25 ሺህ ብር ነው። ኦኬ እንግዲህ ወደ ቀጣይ ስንመጣ ደግሞ ሰፊ ደረጃ እጅግ በጣም የሚያምር አረንጓዴ ከወርቃማ ጋር ተደርጎ ከላይ ደግሞ እንደምታዩት በቬጅ ከለር አድርገው ቆንጆ ሆኖ የተሰራ የጥለት ልብስ ነው ይዘንላችሁ የመጣን። እንደምታዩት እንግዲህ መሀል ላይ በትልልቅ ዳይመንድ ተደርጎ ዳይመንድ ውስጥ ላይ 4 ፍላወሮች ተደርገውለታል። እንዳያችሁት እንግዲህ ይሄ ልብስ መደቡ አረንጓዴ ከወርቃማ ጋር ሆኖ የተሰራ ሲሆን ካሜራ ላይ ምናልባት ወደ ሰማያዊ ሊያጋድል የሚችል
ብዙ ጊዜ እንደዚህ አይነት ነገር ሲፈጠር ፎቶ እየላክንላቸው ነው ደንበኞቻችን እንዲያዩት የምናደርገው። እናንተም ቅር ያላችሁ ማየት የምትፈልጉት ነገር ካለ ኤቭሪቲንግ ልከንላችሁ ማየት ትችላላችሁ። ከታች እንዳልነው እንግዲህ ደረጃ ቀሚስ እስከ 30 ሴንቲሜትር የሚሰፋ ላይና ታች ቆንጆ ጉብጉብ ተደርጎለት እጅግ በጣም በሚያምር መልኩ 2 አይን መነን ከደብል መነን ጋር ተደርጎ ታቹ እንደምታዩት እንግዲህ የጥለት ልብስ ሸፍነን ነው የምንሰራው። ተሸፍኖ ተሰርቷል። ወደ ላይ ስንመጣ ደግሞ እንግዲህ እንደምትመለከቱት አንገቱ 4 ማዕዘን ተደርጎ እዚህ ጋር ቆንጆ የሆነ ለየት ያለ የቪ ቅርጽ ዲዛይን ተደርጎለታል። እንደዚህ ግዛግ ተደርጎ ከዛ ደግሞ እንግዲህ የአንገቱን ስታይል ወደ ታች በማምጣት 3 ቦታ ላይ ቪ እንዲሰራ አድርገን እጅግ በጣም በአማረ መልኩ ሰርተነዋል። እንደምታዩት እንግዲህ እጅ አምባሩ አጓጉል የሚባል አምባር ነው። ቀጭን ጥልፍ አለቻት። የፍላወሯን አንዷን ዲዛይን አምጥተን እዚህ ጋር አስቀምጠናታል። መነኑ የተጠረጠረበት መንገድ እጅግ በጣም የሚያምርና ልዩ ውበት ሰጥቶታል። ወገቡ ላይ ደግሞ ላስቲክ ነው። ይሄ ልብስ እናንተ በወደዳችሁትና በመረጣችሁ ዲዛይን ይቀየርልን ካላችሁ መቀየር እንችላለን። እንደምታዩት እንግዲህ ቆንጆ ሆኖ በወደዳችሁት መልኩ ሰርተ ነው። ዋጋው 20 ሺህ ብር ነው። ወደ ቀጣይ ስንመጣ ደግሞ አሁንም እንዳልነው ዛሬ እንግዲህ ሹራብ ስራዎችን ነው ይዘን የመጣ ነው። ከጥለት ጋር ሹራብ ስራ ሆኖ የተሰራ እጅግ በጣም የሚያምር 4 ማዕዘን ተደርጎ የተሰራ እጅ አምባሩ እስከ 17 ሴንቲሜትር የሚረዝም እጅ አምባር የተደረገለት ቀሚስ ነው። ከላይ እንደምታዩት እንግዲህ 4 ማዕዘን ሆኖ እጅግ በጣም ወርቅ ሆኖ የተሰራ ልብስ ነው። ወደታች ስንመጣ ደግሞ ላስቲክ ተደርጎለት እጅግ በጣም አጠራጠሩ ቆንጆ ሆኖ የተጠረጠረ ቀሚስነቱ ደስ የሚል ከታች ደግሞ እንደምታዩት እንግዲህ ፌሮዚቲ ከለር መንገድ ተደርጎለት ቀይና እንትን ሰማያዊ ከወርቃማ ጋር ተደርጎ የተሰራ ክር ነው። እንደምታዩት እንግዲህ ይሄ ልብስ መሀል ላይ ዲዛይኖቹ ፍላወር ተጥሎለታል። ላይና ታቹ ደግሞ እንደምታዩት እንግዲህ የፍላወሮቹ ግማሽ ዲዛይኖች በጉብጉብ ተደርገው ተሰርተዋል። ደብል መነን ነው። 2 አይን ነው። ከ2 አይን በላይ ደብል መነን ጨምረንለታል። እንደምታዩት እንግዲህ እጅግ በጣም ልዩ ውበት ያለው ከላይ እስከታች የወረደበት መንገድ እንደዚህ ተጠርጥሮ የወረደበት መንገድ ልዩ ውበት እንዲሰጠው አድርጎታል። እንግዲህ ያዛችሁን እናንተም ይጠርጠርልኝ እንደዚህ ቆንጆ ሆኖ ተመሽኖ እንዲመጣልኝ እፈልጋለሁ የምትሉ ካላችሁ እንደዚህ ቆንጆ አድርገን እየጠረጠርን የምንልክላችሁ ይሆናል። ከእናንተ የሚጠበቀው ማዘዝ ብቻ ነው። ሰብስክራይብ አድርጋችሁ ለምታዙ ሰዎች ደግሞ ልዩ ቅናሽ የምናደርግላችሁ ይሆናል። የዚህ ቀሚስ ዋጋ እንግዲህ 20 ሺህ ብር ነው። በጣም ቆንጆ ዋጋ በቆንጆ ዲዛይን ቆንጆ ልብስ ነው ይዘንላችሁ የመጣ ነው። ኦርደር አድርጉ። የተወደዳችሁ በምናሳያችሁ ቪዲዮዎች ላይ የተለያዩ ሀሳቦች ካሏችሁ ኮሜንት ላይ ልታስቀምጡልን ትችላላችሁ። እኛን ያርሙናል ያስተካክሉናል ብላችሁ የምታስቧቸውን ነገሮች እባካችሁን ኮሜንት ላይ ያስቀምጡልን እያልን አሁንም እንግዲህ ወደሚያምሩና እጅግ በጣም ቆንጆ የሆነ ለትልልቅ ፕሮግራም ሙሽራ ከሆንሽ እንግዲህ የሙሽራ እናት የተለያየ ፕሮግራም ላይ መደረግ የሚችል እጅግ በጣም የሚያምርና ትልቅ የሆነ ከለር ኮምቢኔሽኑ የፈርጥ ዲዛይኖቹ ከላይ ኤቭሪቲንግ የተሰራበት እጅግ በጣም የተለየ ቆንጆ የቤታችን በጣም የወደድኩት አሪፍ ስራ ነው ማሳያቸው። እንደምታዩት እንግዲህ አንገቱ ቪ ተደርጎ የተሰራ ሲሆን የአንገቱ ቅርጽ እንግዲህ እንደምታዩት እስከ ወገቡ ቪ ሆኖ እዚህ ጋር በ4 ማዕዘን አልቆለት እጅ አምባሩ ሙሉ ሰፊ ሆኖ እዚህ ጋር ለየት ባለ ዲዛይን እጁ ተሸንሽኖ ግን ስፋቱ እጅግ በጣም ሰፊ የሆነ እንደምታዩት በሰፊ አምባር ተደርጎ የተሰራ ልብስ ሲሆን ፈርጦቹ በሬንቦ ፈርጥ ሸብረቅረቅ ብሎ በአማረ መልኩ ተሰርቷል። ክብ ዲዛይኖቹ በጎመኒ ከለር፣ ባብሽ ከለር እና ቬጅ ከለር ተደርጎ ከመሃል ደግሞ እንደምታዩት ባብሽ ከለር እና በቬጅ ከለር መስቀል ተደርጎላታል። እጅግ በጣም ቆንጆ የሆነ የሸፒ ቀሚስ ነው። ወደታች ስንመጣ ደግሞ 3 አይን መነን እጅግ በጣም ጽድት ብሎ 5 ወርድ የሚያምር መነን የተሰራ ሲሆን ከላይ እንደምታዩት መስቀል ዙሪያ አርቡ ላይ ከየአርቡ 3 መስቀሎች ተቀምጠውለታል። ወደታች ስንመጣ ደግሞ የጥለቱ ስፋት እስከ 45 ሴንቲሜትር የሚረዝም እጅግ በጣም የሚያምር ዲዛይን መሀል ላይ እንደምታዩት እንግዲህ በትልቁ ክብ ተደርጎ እንደምታዩቸው መስቀል ፍላወር እያሉ ትንሿ ደግሞ መሀል ላይ በጎመኒና በወርቃማ ታጅባ አብሽ ከለር ከቬጅ ከለር ጋር ተደርጎ በወርቃማ ታጅቦ የተሰራ እጅግ በጣም የሚያምር ልዩ ዲዛይን ነው። እዚህ ጋር ደግሞ እንደምታዩቸው እንግዲህ መሀል ላይ ዳይመንድ ከወርቃማ ዳይመንዶች ከቬጅ ከለር ጋር ተደርገው እዚህ ጋር የአብሽ ከለሩ በወርቃማ ተከትክቶ መሀል ላይ ቆንጆ ፈርጦች ተደርገውበታል። እንደምታዩት እንግዲህ የዚህ እንደዚህ ያለ የክቡ ቅርጽ እዚህ ጋር በግማሽ እየወጣ እያለ ሙሉ ዲዛይኑ 5 አርብ ላይ ቆንጆ ሆኖ ተቀምጧል። እንግዲህ እጅግ በጣም የሚያምር
የወደድኩት ቀሚስ ነው እና የወደዳችሁትም ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን እንላለን። ይሄ ቀሚስ እንደዚህ በሚያምር መልኩ ቆንጆ ሆኖ ተሰርቶ ዋጋው 45 ሺህ ብር ነው። ኦኬ እንግዲህ ወደ ቀጣይ ስንሄድ ደግሞ እንደተለመደው የነዶ ቀሚስ 4 ወርድ ደብል መነን ተደርጎ ከላይ እንደምታዩት እንግዲህ ሹራብ 4 ማዕዘን እጅ አምባሩ ሰፊ ተደርጎ የተሰራ እንደምታዩት እንግዲህ ተጠርጥሮ የተሰራ ልብስ ነው። ጠርጥሩ ከታች የወረደበት መንገድ አጠራጠሩ እጅግ በጣም ልዩ ውበት አለው። እንደምትፈልጉት እንግዲህ አዛችሁን ተጠርጥሮ ይላክልን ካላችሁ እየጠረጠርን እንልክላችኋለን። ከእናንተ የሚጠበቀው ማዘዝ ብቻ ነው። ይህ ልብስ እንግዲህ እንደምታዩት እጅግ በጣም ረዥም የሆነ ቁመት ያለው ሲሆን የቁመት ስፋት እስከ 60 ሴንቲሜትር የሚደርስ ነው። እንደምታዩት እንግዲህ ከጀርባ ጎመኒ ከማግ ጋር ተደርጎ ከላይ ደግሞ እንደምታዩቸው በወርቃማ ከለሮች ፌሮዚቲ ከለር፣ አረንጓዴ ከለሮች እጅግ በጣም ውስብስብ በሆነ መልኩ ግን ደግሞ ልዩ ውበት ያለው ደስ የሚል ቆንጆ የሆነ 2-3 አይነት ከለሮች ያሉት ነው። ላይክ ሲታይ ሻይኑ በጣም ጎላ ያለ ሻይን ነው። እጅግ በጣም የሚያምር ልብስ ነው። እንደምታዩት እንግዲህ ደብል መነን ተደርጎ እዚህ ጋር ደግሞ ታች ላይ ምንም አይነት ነገር እንዳይነጨው ተሸፍኖ የተሰራ ሲሆን ልብሱ ጽድት ብሎ በአማራችሁ ከላይ ያለው ዲዛይን ይቀየርልን ካላችሁም ተቀይሮ በወደዳችሁ ዲዛይን ዋጋው 25 ሺህ ብር ነው እንላለን። እንዲህ ወደ ቀጣይ ስንመጣ ደግሞ መካከለኛ ጥለት 2 አይን መነን ደብል መነን ተደርጎ የተሰራ ሲሆን እጅግ በጣም የሚያምር ከላይ አንገቱ በተላላፊ ወገብ ቀበቶ አድርገን ጀርባው ላይ ላስቲክ አድርገንለታል። እዚህ ጋር ደግሞ እንደምታዩት እንግዲህ እስካሁን ያሳዩዋችሁ እጅ አምባር ሙሉ ነበሩ። ይሄ ደግሞ እጁ አምባር ጉርድ ሆኖ ዳር ላይ እንደምታዩት እንግዲህ የጥለቷ ዲዛይን በቀጭን ተደርጋ ተጠልፋለች። ይህ ልብስ ምን ለየት ያደርጋል ካላችሁኝ ደግሞ ሹራብ ስራው አልተጠረጠረም። መጠርጠር ይችላል፣ የኖርማል ነው። ነገር ግን ላዩ ላይ ፈርጥ አድርገንለታል። የፈርጡ ከከለሩ ጋር ያደረግንለት የፈርጡ አይነት ደግሞ ጎልድ ፈርጥ ነው። እጅግ በጣም ልዩ ውበት እንዲኖረው አድርጎታል ፈርጡ። ወደ መነኑ ስንመጣ እንግዲህ እንደምታዩት ተጠርጥሮ የተሰራ እጅግ በጣም የሚያምር 4 ወርድ ደብል መነን ነው። ይሄ እዚህ ጋር እንደምታዩት እንግዲህ ደብል አድርገን ነው የሰራ ነው። ውስጥ ላይ ሁሉም የጥለት ልብሶቻችንን 2 አይንም ቢሆን በደብል መነን አድርገን ነው የምንሰራው። ይሄ ደግሞ ምን ይጠቅመዋል ካላችሁኝ ልብሱ እየታጠበ ሲሄድ ኖርማሊ ምንም ነገር ላይ ነጫቸው ቆንጆ ሆኖ ጥንካሬያቸው ይበልጥ አስተማማኝ እንዲሆን ያደርጋቸዋል። እንደምታዩት እንግዲህ ወደታች ወደ ጥለቱ ስንመጣ ደግሞ ፍላወር አይነት ቅርጽ ዲዛይን ያለው በትልልቁ ዳይመንድ ተደርጎለት እንደምታዩት እንግዲህ ከአንድ ወርድ ላይ ትልልቅ 2 ዳይመንዶች አሉ። ውስጥ ላይ ደግሞ አሁንም ዳይመንድ እየሰራ ፍላወሮች አሉ ወደ ውስጥ እንደምታዩቸው። እዚህ ጋር ታጅቦ ፍላወሮቹ የመጡበት መንገድ እጅግ በጣም የሚያምርና መጨረሻ ላይ ደግሞ ዳይመንድ የምታደርገው እንደዚህ ዚግዛግ እየሆነ ይሄዳል። በታችን በኩል ልክ እንደዛው አለው። ከላይ ፍሬሙ እንደምታዩት እንግዲህ ዳርና ዳሩ የፍላወር ቅርጽ መሃል ላይ ፍላወር በዳይመንድ እጅግ በጣም ቆንጆ የሆነ ከላይ ደግሞ እንደምታዩት እንግዲህ ወርቃማ ከፐርፕል ከለር ጋር ተወሱሶ የተሰራ ሲሆን ይህን ልብስ እንግዲህ ካለው ከነዶ ጥለት ላይ ነዶ አይኖ በጣም ያምራል። ከዛ ላይ ደግሞ እኛ ፈርጥ ጨምረንበት ልዩ ውበትና ተጨማሪ ድምቀት እንዲሰጠው አድርገናል። እንደምታዩት እንግዲህ የመካከለኛ ነዶ ከ2 አይን መነን ደብል መነን ጋር ተደርጎ ከላይ እንደምታዩት ወገብ ቀበቶ በአንገት ተላላፊ ተደርጎ እጅጌው አምባሩ ዘርግፍ ጉርድ ተደርጎ ተሰርቷል። ይሄ ልብስ በወደዳችሁት ዲዛይን ተቀይሮ መሰራት የሚችል ልብስ ነው። ይህንንም ከወደዳችሁት ልክ እንደዚህ እንደምታዩት አድርገን ሰርተን ዋጋው 20 ሺህ ብር ነው። ኦኬ እንግዲህ በመቀጠል የማሳያችሁ አሁን ደግሞ ወደ ቀጭን ጥለትም የምታደላ በጣም መካከለኛ የሆነች ከዛኛው ካያችሁት አነስ ያለች ጥለት ነች። እንደምታዩት እንግዲህ ቆንጆ ሆነ የተሰራች አሁንም በፈርጥ ሸብረቅረቅ አድርገን የሰራናት ዳይመንድ ተደርጋ መሃሏ እንደምታዩት የዳይመንዱ አስር ተከትክታ የተሰራች ሲሆን እንደምታዩት ፈዛዛ ፒንክ መደብ ከፐርፕል ከለር ወርቃማ ሻይን ጋር ተደርጎ ወርቃማው ላይ ቀይ ያለው 17 ቁጥር የሚባል ክር አለው፣ ቢጫ ወርቃማ አለው። እንደምታዩት እንግዲህ እኛ ደግሞ ፈርጥ ጨምረንበት እጅግ በጣም ልዩ ውበት እንዲሰጠው አሪፍ አድርገን ሰርተናል። ወደ ላይ ስንመጣ ደግሞ መነኑ 4 ወርድ ልብስ ነው። መነኑ ደግሞ 2 አይን ነው። እኛ ደግሞ ከስር መነን ጨምረንበት ደብል አድርገናል። የኛን ስራ ለየት የሚያደርገው ደግሞ ደብል መነን የምንሰራበት መንገድ ነው። እዚህ ጋር ደብል መነኑን ስንሰራ አብረን አያይዘን ወጥ አድርገን ነው የምናወጣው። ጀስት ለብቻ መነኑ ተጠቅልሎ አይቀርም። አብሮ ሲታጠብ ምን ሲልም
ዳኛው መንጋ እኩል ተያይዞ ነው የሚወጣው እና ያ ደግሞ ብዙ ደንበኞቻችን የሚወዱት ስራችን ይህንን ፓርት ጭምር ነው። እንደምታዩት እንግዲህ ወደ ላይ ስንመጣውንም 4 ማዕዘን ሹራብ ስራ ተደርጎ የተሰራ የጥለቱ ቀጠን ያለ ስለሆነ ከላይም እንግዲህ ቀጠን አድርገን እጅግ በጣም በአማረ መልኩ በፈርጥ ደመቅመቅ አድርገን ከታች ያለውን የጥለቱን ሀፍ አድርገን ዲዛይኑ ላይ ጥለነዋል። አምባሩም እንግዲህ እንደምታዩት አምባሩ ነይም መጠነኛ ለማድረግ ነው የሞከርነው። ምክንያቱም ከጥለቱ ጋር ማች እንዲያደርግ ታች መካከለኛው ነው እዚህ ጋር ብናሰፈው ውበቱ እንዳይለያይ በሚል መካከለኛ አድርገን ማች እንዲሆን አድርገን ሰርተነዋል። እንደምታዩት ወርቃማ ፈርጥ አብረን ጨምረንለት ተጠርጥሮ የተሰራ እጅግ በጣም የሚያምር ልዩ ድምቀት ያለው ቀሚስ ነው። ይህን ቀሚስ ማዘዝ ለምትፈልጉ እንግዲህ ዋጋው 15,000 ብር ነው። ተመልካቾቻችን ለዛሬ ዘንላቸው የቀረብናቸው ልብሶች እነዚህን ይመስላሉ። በቀጣይ ቆንጆ ልብሶችን ይዤላችሁ የሚቀርብ ይሆናል። እስከ ቀጣይ ሰብስክራይብ እያደረጋችሁ ጠብቁን። የመላኪያ አማራጭ ብላችሁ ለጠየቃችሁን ደግሞ የመላኪያ አማራጮቻችን DHL እና የኢትዮጵያ ፖስታ አገልግሎት ናቸው። በመረጣችሁት ላኩልን በሉን፣ እኛም የምንልክላችሁ ይሆናል። ቪዲዮውን እስከ መጨረሻው ስላያችሁልኝ እጅግ በጣም አድርጌ አመሰግናችኋለሁ። መልካም ሳምንት።